ይሄ ነው ለትግራይ ህዝብ ደበስ ይሄ ነው የትግራይ ህዝብ ከአማራና ከኤርትራ ህዝብ ጋር እንዲባላ አጀንዳ አድርገህ ነው ለትግራይ ህዝብ የምትጠቅመው? ይሄ ህዝብ እኮ ከመሪዎቹ በላይ ልባም እኮ ነው። አዲስ አበባ የተሰበሰቡትን ጠቅላላ የትግራይ ህዝብ እንደ አዲስ ጠፍጥፎ ሊሰራቸው ይችላል። በማስተዋል አርቆ በማሰብ ማለት ነው። ይሄ ህዝብ የማንም መጫወቻ ሊሆን አይችልም። ዋጋ ከፍሏል። በዚህ ልክ ዋጋ የከፈለልህንና አዲስ አበባ ሄደህ የምትተነፍሳትን እስትንፋስ ልጆቹን ዋጋ ከፍሎ የሰጠህን ህዝብ በዚህ ልትቀልድበት ስትሞክር ውርደት ነው። ስለዚህ አዲስ አበባ የነበረው ምክክር ሚሊተሪ አሊያንስ ኤንድ ፖለቲካል አሊያንስ ምፍጣር ከዓ ኣብ ዓለም ዝተረኣየ ዝተለመደ ኣሰራርሓ እዩ። ናይ ባዕልኻ ንህልውና ንምርግጋፅ ማለት እዩ። ሓድሽ ነገር ትግራይ ዘምፀቶ ነገር የለን። ተረዲኻ እንዶ ባንዳ ንኻልኦት ባንዳ ናውልኻ ግን ምስ ካሊእ ሃገር ምሽራኽ ባዕሉ ባንዳነት ይኾነ ንሱ ከምኡ ክትብል ድሕር ኮንካ እንታይ ክኾን ነይርዎ መስለካ? ሓደ እቲ ናይ ሕገ መንግስቲ ስትሪክትሊ ክኽበር ነይርዎ። ሕገ መንግስቲ ሓደ ሽሽ ዘበሎ ባዕሉ እቲ ናይ 4 ኪሎ ሰብኣይ እዩ። ትግራይማ ናይ ኢትዮጵያ ሰራዊት ኣሎ ንብዙሕ ዓመታት ተሃነፀ ክሕልወኒ እዩ ካብ ናይ ደገ መጥቃዕቲ እዩ ዝብል ነይሩ። ሓቂ ንሕና ይሕልወና እናበልና ንዛረብ ነርና ቅድሚ ምርጫ ማለት እዩ። ክኾን ዝግባእ ንሱ እዩ። ነዚ እውን ተሓታቲ ባዕሉ እቲ ናይ 4 ኪሎ እዩ። ብቐንድነቱ ካብ መጀመሪኡ ዝኾነ ምድንጋር ዘይነበሮም ውድባት ኣለዉ ዘውፁ ናብ ነሳወት ዝኾነ ምድንጋር ኣይነበረን ካብ መጀመሪኡ ጀሚሩ ማለት ናብ መረፃ እውን ከም ዘይኣቱ ግልፂ ገይሩ እዩ። ካልኦት እውን ክህልዋ እየን። ገሊኦም ይኾን ደኾን ኢሎም ንመረፃ ምድላው ከዓ ዝገበሩ ነይሮም። ሕዚ መረፃ ከምዘይ ትክክል እዩ። ምክንያቱ ኣብዛ ኩነታት እዚኣ ዝኾነ ኣካል ናይ ትግራይ ብውዳዊ ደረጃ ዘይኮነስ ብውልቀ ኣብ መረፃ ዝተሳተፈ ነቲ ናይ ትግራይ ናይ መሬት ጎቦጣ ሰርቲፊኬት ይዝቡ ዘሎ ማለት እዩ። ቅቡል እዩ ዝገብሮ ዘሎ። ስለዚ በዚ ደረጃ እዚኦም ክነቕሑ ዘለዎም እየ ዝብለ ምንቃሕ እኳ ማልክ ህፀግመን እንዲ ብስሩ ደው ኢሎም ሪኦም ክብልዎ ኣለዎም። ስለዚ ናብ ሓደ ዘምፅኦም እዩ ዝብል እምነት ኣለኒ። እዙይ ግን ቀጻሊ ዝኸውን ቶም ናውዚ ዘምፁና ፍረኽረኽ ዘብሉና ነበሩ ደው ኢልና ክንሪኦም ኣለና። እኔ የሚያስፈራኝ እቺ ሀገር ሪሊ ኢትዮጵያውያን ባለፉት 50 ዓመታት ትልልቅ ጥፋቶች አጥፍተናል። አሁን ግን ከነዛ ሁሉ ጥፋቶች ተበልሰን አንድ ላይ ሆነን ለዚህ ይሄ ሰውዬ እያደረሰ ያለው መፍትሄ የኢትዮጵያ ህዝብ ጋር ሆነን ተከላክለን እቺን ሀገር እንድትቀጥል ካላደረግን የሚመጣው ጊዜ በጣም 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 አሳሳቢና የሚያስከፋ ነው። ብልጽግና ገዳይ ነው። ህወሓትና ብልጽግናን ሳነጻጽራቸው ብልጽግና ያጋንንት ስብስብ ነው። ህወሓት የመላእክት ስብስብ ነው። ከማን ጋር ሳነጻጽረው መሰለ? ብልጽግና ከሚባል ያጋንንት ስብስብ። ህወሓትና ብልጽግና በሰማይና በመሬት አይገናኙ። የመልአክና የጋኔን ያክል ልዩነት አላቸው። ምክንያቱም የህወሓት መርህ ፕሪንሲፕሉ አንዳንድ ጊዜ የሚገርም ነው። ማለት መጽሐፍ ቅዱስ ውስጥ ራስህ ላይ እንዲደርስ የማትፈልገውን ነገር ሌላው ሰው ላይ አታድርግ እንዲሆንም አትመኝ ነው የሚለው። ሚሌ በኩል የኤርትራ ሰራዊት ገብቶ መሳተፉን አላውቅም ነበር። እኔ በዛ ወቅት የነበርኩት የዚህ አሳጊታ ምናምን የሚባለው ውጊያ በነበረበት ጊዜ እኔ የነበርኩት ወደ ቤንሻንጉል አካባቢ ለሌላ እዛ አካባቢ የነበርኩት የቅርብ ክትትልም አልነበረኝም። በወሬ ደረጃም የኤርትራ ሰራዊት መጥቶ ተሳትፏል የሚለውን ለመጀመሪያ ጊዜ የሰማሁት አሁን 3 ቀን በፊት ነው ማለት ነው። ካብ ምሓራ ይኹን ካብ ትግራይ ዝወፁ ልሂቃን ነዚ ጉዳይ እዚ ብደንብ ክምርምርዎ ክርድእዎ ጀሚሮም ኣለዉ። ካብ ትግራይ ይኹን ካብ ምሓራ ዝወፁ ሓይልታት ፖለቲካ እንታይ ኢና ንገብር ዘለና እንታይ እዩ ዝኸውን ዘሎ ኢሎም ምሕታት ጀሚሮም ኣለዉ። ነንባዕሎም ምንባብ ጀሚሮም ኣለዉ። ስለዚ እዚ ከም ዝበለ ኣጀንዳ ክተምፅእ ከለኻ እዞም ምንባባት እዞም ምርድዳት እዞም ሓደ ዓይነት ሕቶ ምልዓል ዝፈጠሩ ጉዳያት እንታይ ትገብሮም ማለት እዩ ንቕዓት እትዎ ኣለዉ። ስለዚ ኣብ መንጎ ትግራይን ኣብ መንጎ ምሓራን ንቕዓ ንምፍጣር ንምትፍናን ናብ ተፃብኦ ንምስጋር
ዓብይ መሳርሕ ኮይኑ ከገልግል ይኽእል እዩ ተባሂሉ ስለ ዝተደምደመ ኣብዚ እዋን እዚ መፅኡ ኣሎ ኣብርሃ ደስታ ንዓይ ብጣዕሚ ተኽትንፋስ ዓርከ እዩ መሳርሕታት ዓርከ ብሓደ ንውዕል ብሓደ ብዙሕ ግዜና ነጥፍ ሰብ እዩ ናዩ ላይፍ ኣነ ይፈልጥ ናይ ኤክስፒሪንስ ብደንብ የልፈል ቅድሚ ሕዚ ኣብርሃ ደስታ ዓንዶም ግዛዕ ገብሩ ኣስራት ኣረጋሽ በልዎም ዞም ባንዳ ዞም ግዛዕ ክበሃል ከሎ ኩሉ ሰብ ብሓደ እዋ በልዎም ታዳኖም ኢሉ ይብለክ መንገዲ ክትከድም ሰብ ኣብርሃ መቐለ ስከፍ ኢልካ ነይሩ ማለት ሰብ ልርኤልካ ንዓኻ ቆላ ሒሉ ልርኤካ መንገዲ ገሊኡ ተሲኡ ይገላገል ክዋዕ ገሊ ክብል ገሊኡ ቦታ ተሲኡ ክቅይር ትሪኦ ናይ ሓቅስ በቃ ዞም ሰባት እዚኦምስ ፀላእት እዮም ኢሉ ዝሓስብ ሰብ ብዙሕ እዩ ነይሩ ዝዓዲ ትናይ ገዛእ ውድ ፕሮፓጋንዳ ሰሚቱ ማለት እዩ በቃ እሱስ ሓቂ ኢሉ ተቐብል ሕዘን መንገዲ ክኸድ ኣነ ብለካ ከሎ ታናይ ቀዳማይ ለጋጠመንቲ ኢንሲደንታ ማእሰርቲ ሲ ብመሰረቱ ኣብ ትግራይ ልምዓት ኣሎ ዶ የለን ቅድሚ ምርኣይና ልምዓት ዘብሉ ነገራት እንታይ እዮም እዩ 4 ፓራሜትርስ ኣሎ ሓደ ዓዲ ኣብ ናይ ልምዓት ጎደና ኣላ ኢልካ ተቐምጥ ኮይንካ ሓደ ካፒታል ዝምልከት እዩ ካልኣይ ሳፕላይ ቀረብ እዩ ሳልሳይ ደረጃ ዕዳጋ እዩ ማርኬት እንብሎ ማለት እዩ ብራብዓይ ድማ እንደገና ናይ ስራሕ ስእነት ምቕራፍ እዩ ኣብ ትግራይ እዚአን ብኣርባዕቲአን እንተሪኢኻ ኣይኮነን ዶ ናይ ልምዓት ስራሕቲ ኣሎ ተባሂሉ ክውሰድ ኣብ ትግራይ መከራ ሽግር ሕሰም ድህነት ስራ አጥነት እዩ ዘሎ ኣብዚ ሰዓት ጭጉራፍ በዓላ ወቅያ ተእዊ ከም ዝበሃል በዓሉ ካብ ሕጊ ኣፈንጊጡ ከበቅዕ ንዳግም ግጭት ከም ምክንያት ይቅርብ ኣሎ ብሓፂሩ ኩነታት ስም ፕሪቶሪያ ኣብ ደረጃ እዚ ዝርከብ ኢለ ዝኣምን ብኩሉ ወገን ስራሕና ፈሊጥና ብሓባር ክንሰሮ ዝግባአና ብምሉእ ተሰሪና መብዛሕቱ ፀገም ይፍታሕ ዝብል እምነት እዩ ዘለኒ ወዲ ወረደ ናዞም ስደተኛና ፍትሓ ሃበና ሞትኝ እየወጉነው ኮብሉ ደመቀ ዘውዱ ብቀደማይ ኩጋይ ፈረቃይ ዓዲ ኮይ ልሸጥ ዶ ኣነ ኮይ ኮንኩ ልሸጥ ለኹ ዓዲ ልሸጠ ከኣርሚ ሰብዓ ዓይነ ሓልፊ እንደይ ጀጋን እንሆይና ኣብ ሓደ መስመር ኩልልና በይዛኻትኩም ኣብ ሓደ መስመር እተን ወዲእኑ ከምቲ ጠቅላይ ሚኒስቴር ቤት ምክሪ ለቕረቦ ምስለይ ፍለጡ ሰባት ውዕል ፕሪቶሪያ ላወሉ ላተጨቃጨቆ ይቕመጢ መዋዓልተይ ጻድቃኒ ጌታቸው የሰፋ እዮም ይልዩ እዚኦም ክውከሉ ከለውለ ካብ መጀመሪኡ ተኣይነ ይሩሉ ነገር ልብ ነይርናዶ ኣይነበረናይ ትውድ ባዕሉ ይገምግም እዚ ክመጽል ግቦ ቤት ምክሪ ክፈርስ ከሎ ለኣሰፋ መሊቑ ወልፀወ የፅዋ ነይሩ ይፍረስ የበልናይ መን የፍሪስ ወይ ፈለጥናይ ኢል ነይሩ ሓደ ግዜ ግን ቤት ምክሪ ፈሪሱ ክሻዕ ኸዚ እቲ ሽግር ክጠናኸር ተገይረሎ ብግዚያዊ ምምሕዳር ብክልቲኦም ተቃይሮም ዝተሾሙ ሰባት ነቲ ናይ ትግራይ ስቃይ ከናውሕዎ ኢሎም ኣለዉ እንዲሁም ደግሞ የኤርትራ ኃይልም የሱዳን ኃይል እየደገፈ ነው ብሎ ስለሚጠረጥሩ የኤርትራም ኃይል በራሱ ጦርነት ተጠምዶ ከሱዳን እጁን እንዲያወጣ ይፈልጋል ኤምሬት አብይ እንደምንም አድርጎ ሰሜን ኢትዮጵያ ላይ ጦርነት እንዲጀምር እየገፋቸው ነው ይሄ ባለፉት ወራት እየገፉ ነበር ሪዚስት እያደረገ ኳሷን እያንደባለ ነበር አሁን ግን አርኤስኤፍ ከፍተኛ ጫና ውስጥ እየገባ ስለሆነ በተለይ ደግሞ ሳውዲ ኃይሏን ጨምራ ከመጣች ወዲህ የሱዳን አማጺ ከፍተኛ ጫና ስር ስለገባ ያንን ጫና ለማቃለል የግድ ኢትዮጵያ ውስጥ ጦርነት መጀመር አለባቸው ይሄ ያገዛዝ ስርዓት በቀደምም ካንዱ ውይይታችን ላይ አንተ ቀንጭበህ እንዳወጣው አንድን መንግስት ለአንድ ወርም ለአንድ ቀንም ለአንድ አመትም ሊያቆዩት የሚችሉትን ወሳኝ የሚባሉትን 10 ፒለሮች ራሱ ቦርቡሮ አፈራርሷቸዋል ጥሎ በቃ ይሄ አንድ ድልድይ የተሸከሙ ፒለሮች እንትኑ ኮንክሪቱ ረግፎ ምናምን በተጣመመ ብረት እንዲሁ ተንዛፎ የቆመ ድልድይ ቀኑን የሚጠብቅ ድልድይ ኃይለኛ ጎርፍ የገጠመው ቀን ይወድቃል ያ ጎርፍ እንግዲህ በኢትዮጵያ ኮንቴክስት ከወሰድ ነው የህዝብ አመጽ የፕሪቶሪያ ስምምነት ሲፈረም እንዴት ቲፒኤልኤፍ ሳይጠፋ እንዴት ትግራይ ሳይወድም ፊርማ ይደረጋል በሚል ነው የመጨረሻ ጫፍ የደረሰው ጸቡ ከዚህ ኃይል ጋር ነው እንግዲህ አንዳንድ ቲፒኤልኤፍ ሰዎች ሆነው ኢትዮጵያን
ለማፍረስ እንስራ ያሉት። የትግራይ ህዝብን የሚጎዳና የሚጠቅም ነገር ይሄ መንግስት ነው የሰራው ወይስ ቲፒኤልኤፍ? ሁሉም ቲፒኤልኤፍ ላይሆን ይችላል። አክራሪ ቲፒኤልኤፍ በሚል ሊወሰድ ማን ነው የሚለውን ዛሬ ብዙ ኢሞሽን፣ ብዙ ፕሮፓጋንዳ፣ ብዙ ውሸት ስላለ ችግር የለውም። ነገ ግን ታሪክ ያወጣዋል። ማንም ሰው እውነትን ለጊዜው መሸፈን እንጂ ከናካቴው ማጥፋት አይችልም። መቀጠል አይችሉም። አብሮ መኖር they can never coexist never። ስለዚህ አብይ የያዘው ሁሉንም በመጠቀም ህዋትን አጠፋለሁ ብሎ ሞክሯል። የሚችለውን ሞክሯል። የተወሰኑ ሰዎችን ወስዷል። አሁንም እየሞከረ ነው። ታደሰ ሞክሮ ምንም አልተሳካም። ብቻውን ቀረ። ታደሰ ራሱን አጋለጠ። እነዛ አሁን ከትግራይ ራሱ አልወጣም ብሏል። ይኸውልህ አብሮ ለዚህ ነው አብይ ያንን እድል መጠቀም አልቻለም። የፕሪቶሪያ ስምምነት ሙሉ በሙሉ ስራ ላይ ቢያውል ኑሮ ጽምዶ አይፈጠርም። ህዋትና የህዋት አመራሮችና ማና ስርናይ ክርዳት ዘለዋ ተዘሪኻ ይሓንቲ ክርዳት ተነይራኩ ትበዝሕ እያ። እዞም ክርዳዳት እዚኦም ከይወዝሑ ሓደ ንባዕልኩም ፅረዩ፣ ኣብ ውሽጥኩም ዘሎ ፅርዩ። ካልኣይ ኣብ ህዝቢ ዘሎ ንህዝቢ ዝሕንፊስ ዘሎ ንህዝቢ ዘበላሽ ዘሎ ኣስተኻኽሉ። ሚድያታት እውን ስሩዕን ዘይስሩዕን ዝሳረባ ዘለዋ ሚድያታት እውን ኣደባ ግብሩልና ኣግዱልና። ውዳበታትና ግን ኣስተኻኽሉልና። ውዳበ መንእሰይ ውዳበ መናእሰይ ይፅረያ ይስተኻኸላ እሞ ናፍታ ዝተባሃል ዘላ ኣካል ናፍታ ናይ መረፃና ጉዳይ ተመሊሱ ቤት ምክርና ስራሕና ንጀምር። ህዝብና ዝሓተ ዘሎ ሕቶ እዩ እሞ እዚ ኣብፅሕኩምና ዘለኹም ያቅንየልና። እሺ ከመቀለ ለመውጣት የምትገደድ ይመስልሃል? የፕሬዝደንት ጽህፈት ቤቱን ለመቆጣጠር ከወሰኑ ምን ሆኜ ለማን ትቼ ነው ከመቀለ የምወጣው? ወዴት ትወጣለህ? አሚን። ከዚህ በፊት ሰዎች ከመቀለ ወጥተው ወደ ሌላ ቦታ ሄደዋል አይደል? እሱ አይሆንም። አንደኛ ያ ነገር አይደገምም። አርቲስት የፈለገው ይሁን ያ ነገር አይመጣም። ብሰላም ክውዳእ ትደልየሉ ምክንያት ማ ስለትፈትዎም ከይመስለካ استم سلام تقولون سواتكو بتعم سلت فقر هذا سلام تكبر سلام ما رأس له زول كينات عاش حد سلا زول كم حزبي فحفحنوا للهنات كفطروا زحاسو زنور سوات بريتوريا خليف الناس ولا سوات حزب السم حق زم خاص السم حق زم أدي سوا كتاتو أنا بتعم زغر مني سلامنا ندلي لك واي من خلو سلام تصلي قد لا تقطقط خسق بل زعينته سلامنا ندلي لك هذا قربا غزي ها قدم ورحي كينات يا خمصي تواهلو كينات جمري تواهلو ثم دق خفاتم وقدفو دخاتات خيترفه እንዳተለቀሑ ገንዘብ እንዳውጽኡ ደቆም አዲስ አበባ ማዕሰብ ዝላአኸ በአፋር 50 60 ሺህ እንዳከፈለ 40 ሺህ እንዳከፈለ ክንዲሰብ ኮይዱ ድሉ አዲስ አበባ መንእሰይ ትግራይ ይኹን ህዝብ ትግራይ ክፈልጦ ዘለዎ ግን ኩናት ኣብ ትግራይ እዩ ኩናት ኮሙን አዲስ አበባ ሰላም አዲስ አበባ ያትሉስ ኣብ ትግራይ ያትሉስ በደንብ ክነገናዘብ ዘለና ትግራዋይ ግን መሬቱ ተወሲዱስ ህዝቡ ተፋናዕሉስ ስቁሉ ደቂሱ ክነብር ይኽእል እዩ ዝብል ኣተሓስባ እንተልዩ ጌጋ እዩ ነበር ይኽእል ናይ ባዕሉ መፍትሕ ክገብር ከም ዝኽእልስ ምንም ዘጠራጥር ኣይኮነን ቅድሚ ዝኸፍአ መፍትሕ ምውሳድ ግን ዝሐሸ ምርዳእ ደኾነ ይህሉ ተባሂሉ እዩ ፃዕሪ ዝግበር ዘሎ ብኡ ምኻድ ድማ ፅቡቅ እዩ መስለኒ ረኣያ ግን ሓደ እዩ ኣብቲ መፍትሒ እውን ኣብቲ ፀገም እውን ናይ ረኣያ ሽግር ዘሎ መሲሉ ኣይረአየና ኣብ ህዝቢ ትግራይን ኣብቲ ናይ መኸታ ሒልን ደልዩ ዝመዘዛ እንታይ እዩ ኣብ መንጎ ምሓራን ትግራይን እዛ ካርድ እዚኣ ከዓ ክመዝዝ ደልዩ ማለት እዩ ምክንያቱ እዞም ህዝብታት እዚኣቶም ህዚ ተዝሓለፈ ክጉምጉሙ ይደልዩ ኣለዉ ይምክሩ ኣለዉ ማለት እዩ ኣብ ምሓራ እውን ተቃውሞ ኣለዎ ነዚኣ ይመይዝዋ ብልፅግና ስራሕ ፈፀምቲ መኺሮም እዮም ወሲኖም በፈላላይ ዝወፁ እውን ኣለዉ
قلت يخون زلوا مالتي توسني ترى تاين قرر توهيل مالتي سلزي بفلا لا يزوج أكلات له نزو السنة زي تقبله جن بأبزحة زي ناي تجراي لا وزغنا مريت عبدو تجراي أو سمين معراب أم معراب كعمل زلوا ناي مبحثن ناي مورارن بوسانة توسينو ني هاوس أوف فيدريشن يتوحيو هاوس أوف فيدريشن كأ زي دحرتنا ناي بلسقنا أكلات موسانم زوسانة زي وسينو بمرج أبورد بيلو كوجه غير مالتي عمست خن من اللي وقولنا عمستي هذا الشبابي خالي توامتي دو السودان ناي دو السودان ወታደራዊ ማለት ወታደራዊ እስር ቤቶች አሉ። ወታደራዊ ፍርድ ቤትም አለ። አሁን ስላነሳኸው ተነጋግረን ነበር። በዚህ ምክንያቱ ስቲል የሰራዊት አባል ስለሆነ ነው እንደዚህ ያደረግነው የሚል እኔ እንደዛ ነገሮች አሉና እኔ ጥሰቶች የሉም የሚል ነገር የለኝም። ሕዚ በቃ እምበኣይ ህዝቢ ንህዝቢ ሰላም ይኹን ምስ ተባሃለ ከዓ ምስ ዘይኮነ ዓሪቕኩም ንዓኢኻ ይብሉ ኣለዉ ኣተባእስና ዳ ክንነብር እንዲያውም ብዝተፈላለየ ሹም ድላይ ይወሃቦ እቲ ናይ ህዝብን ህዝቢ ዝግበር ዘሎ ርክብ ድሕሪ ሕዚ ማንም ዝዓፅፈውን የለን ምድሕርሓር መወዳእታ ይብሉ